የመጀመሪያው የሥነ ፍጥረት ቀን። ዛፍ አትብሉ። ይህ የዓለም አፈጣጠርና የሰው ልጅ የውድቀት ታሪክ ነው። ውድ የሰው ቲዩብ ቤተሰቦች፣ እስከ ፍጻሜው ስትመለከቱ ዓለም እንዴት ተፈጠረች፣ የሰው ልጅ እንዴት ተፈጠረ፣ በምን ሁኔታስ እንዴት ወደቀ፣ እንዲሁም ስለ ኤደን ሁለት አስገራሚ ዛፎች በግልጽ እናትታለን። ይህ የዓለም አፈጣጠርና የሰው ልጅ የውድቀት ታሪክ ነው። እስከ ፍጻሜው ይከታተሉ ዘንድ በአክብሮት ጋብዘኖታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውሃዎች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈላል። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታች እና ከጠፈር በላይ ያሉትንም ውሃዎች ለየ። እንዲሁም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅላል። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣ ቀንንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታትና ለዓመታት ይሁኑ፣ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናቶችን አደረገ፣ ትልቁም ብርሃን በቀን እንዲሰለጥን፣ ትንሹንም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ፣ ብርሃንንና ጨለማንም እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈር በታች ይብረሩ። እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባሕርንም ውኃ ሙሏት፣ ወፎቹም በምድር ላይ ይብዙ። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ፣ እንስሳትንና ተንቀሳቃሾችን፣ የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። ከሁሉም ነገር በኋላ እግዚአብሔር ልዩ የሆነ ፍጥረትን ፈጠረ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር
ዓሦችንና የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። እሱም የመጀመሪያው ሰው የሰው ልጆች ሁሉ በኵር የሆነው አዳም ነው። እግዚአብሔርም ለአዳም ይገዛቸውና ያስተዳድራቸው ዘንድ በፍጥረታት ሁሉ ላይ ባለሥልጣን አድርጎ ሾመው። እግዚአብሔር አምላክም በምሥራቅ በዔድን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካሙንና ክፉውን የሚያስታውቀውንም ዛፍ አበቀለ። ከአዳም ውጪ ሁሉም ፍጥረታት ጥንድ ጥንድ ነበሩ። ነገር ግን ለአዳም እንደሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ሶምራው በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት። እሷም የሕያዋን ሁሉ እናት የሆነችው ሔዋን ነች። ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ሥጋዋም ከሥጋዬ ነው። እርሷ ከወንድ ተገኝታለችና ሴት ትባል። ከዚህም በኋላ አዳምና ሔዋን በፍቅርና በደስታ በገነት ውስጥ ይኖሩ ነበር። በዔድን ገነት መካከልም ሁለት የተለዩ ዛፎች ነበሩ። አንዱ ዕፀ ሕይወት ወይም የሕይወት ዛፍ ሲሆን፣ ሌላኛው ደግሞ ዕፀ በለስ ወይም የእውቀት ዛፍ፣ እርሱም ክፉንና ደጉን የሚያሳውቅ ነው። እግዚአብሔር አምላክም ለአዳምና ለሚስቱ አላቸው፣ ከገነት ዛፍ ሁሉ ትበላላችሁ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኰለኛ ነበር። እባብም ሴቲቱን በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ሔዋንም አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቁ ነው እንጂ አላት። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመዥ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ርቃናቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለራሳቸው ግልድም አደረጉ። ቀኑም በመሸ ጊዜ የእግዚአብሔርን ድምፅ በገነት መካከል ሲመላለስ ሰሙ። ከገነት ዛፎች መካከልም ከእግዚአብሔር ፊት ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። አዳምም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግሁ። እግዚአብሔርም አለው፣ ራቁትህን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝሁ ዛፍ በእውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባብን አለው፣ ይህን ስላደረግክ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመንህ ሁሉ ትበላለህ።
በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ። ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁ ዛፍም በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ትበላለህ፣ ወደ መጣህበትም መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ዘለዓለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት በምሥራቅ አስቀመጠ። ውድ ተመልካቾቻችን ይህ ታሪክ ለእግዚአብሔር አለመታዘዝ ኃጢአትን ወደ ዓለም እንዴት እንዳመጣ ያስታውሰናል። ነገር ግን እግዚአብሔር አምላክ ከወደቁም በኋላ ይወዳቸውና ይጠብቃቸው ነበር። ምንም እንኳን ይህ ታሪክ የእግዚአብሔርን ፍቅርና ምሕረት አስታዋሽ ቢሆንም እግዚአብሔር ግን ሁሌም ቢሆን ለሚፈልጉት ቅርብ መሆኑን እንመለከትበታለን። ውድ የሰብቲው ቤተሰቦች የዓለም አፈጣጠርና የሰው ልጅ ውድቀት ታሪክ በአጭሩ ያቀረብንላችሁን ይመስላል። አብራችሁን ስለቆያችሁ ከልብ እናመሰግናለን።